ሚራ ተዋረደች። በጣም በሚገርምና በሚያሳዝን ሁኔታ ሚራ ዛሬ ላይ የምታደርገውን ሁሉ ይፋ ወጥቷል። በጣም ያሳዝናል። እውነትም ሌባ ሲካፈል ይጣላል የሚባለው እውነት ነው። እናም እንግዲህ ሚራና ሮቤል ከተጣሉ በኋላ እያንዳንዱ እውነታ ማውጣት ጀምሯል። እናም እንግዲህ አሁን ላይ ሉሃና ሮቤል እየለመናት ይገኛል። እባክሽን ሉሃና እርጅኝ፣ አንቺን አፈቅራለሁ በማለቴ ይህ ሁሉ ግፍና በደል የደረሰብኝ ለአንቺ ብዬ ነው በማለትም ይናገራታል። በሌላኛው በኩል ደግሞ አድና ዓይንሽን ላፈር ብሏታል። በጣም በሚያሳዝን ሁኔታ ዓይንሽን ላፈር ያላት ለሚራ ማለት ነው። ሚራ በሁለቱም በኩል መጠላትን ወይንም ደግሞ ጥላቻንና ግፊያን መቋቋም አቅቷት ለሮቤል እስከነ ወዳኛው ድረስ መራመድ እንዳይችል አድርጋ ማለት ነው መርፌ ትወጋዋለች። እሱንም ከወጋችሁ በኋላ ነበረ ሮቤል የሚያደርገውን ነገር ግራ የገባው። እናም ግን ደግሞ በፍጹም ሚራ በእኔ አትጨክንም ይላል ሮቤል። ግን ደግሞ ዛሬ ላይ ሚራ ጨክናበታለች። በጣም በሚያሳዝን ሁኔታ ዛሬ ላይ ምንም እንኳን ብዙ ነገር አብረው ቢሰሩም ዛሬ ላይ ግን ከርተዋለች። ሚራ እንዲህ በማለት ትናገራለች። ይሄንን አንተ ለእኔ ያሰብከው ነበረ፣ እኔ ደግሞ ቀደምኩት እና አሁን ላይ አሸናፊና ተሸናፊነት ነው ምንጫወት ነው ብላ ትናገረዋለች። ምስኪኑ አድና የሚያደርገው ነገር ግራ ገብቶታል። አድና ማንንም ማመን እንዳለበት በፍጹም አያውቅም። እናም እንግዲህ ሉሃና ልክ እንደ አስተሳሰቧ እንደ ሰውኛ ማለት ነው ለምንድን ነው ግን ስለ ሮቤል እንደምትጨነቂው ብላ ሚራ በምጠይቃት ጊዜ ምንም ነገር የለንም፣ ግን ደግሞ ሰው ስለሆንኩኝ ያሳዝነኛል፣ ምንድነው የወጋሽው ብላ ትጠይቃታለች። እናም እንግዲህ ሚራም በፍጹም አልነግርሽም በማለትም ትናገራታለች። ማነው ግን ደግሞ ሉሃና ሮቤል ክላስ ስትሄድ ያየችውንና የገጠማትን ማመን አቃታት። ምንድን ነው የማየው? ፈጣሪ ሆይ ድረስልኝ ትላለች ሉሃና። እናም እንግዲህ አሁን ላይ ሮቤል በጣም ተናዷል። በፍጹም እንዲህ መሆን አልነበረበትም፣ ሰራችልኝ እያለ አንገቱን አቀርቅሮ ያለቅሳል። ቢያለቅስም መሬት ላይ ቢንከባለል የፈለገው ነገር ቢያደርግ በፍጹም መመለስ አይችልም። እናም እንግዲህ በስተመጨረሻ ከአልጋ ወርዶ ዊልቸር ላይ ለመቀመጥ ወይንም ምን እንደወጋችው ለማየት አልጋው ስር ለማጣራት መሬት ላይ ይንከባለላል። እናም አድና ደግሞ ሲያልፍ ያየዋል። ወንድሜ ሮቤል ና እስቲ ላንሳ ከዊልቸር ላስቀምጥ ብሎ ሊረዳ በሚሞክርበት ጊዜ ሮቤል ከዚህ በፊት ይሄ ሁሉ ግፍና በደል እየፈጸምኩበት ዛሬ ላይ ወንድሜ ግን ካጠገቤ ነው በማለት በመጸጸት ማለት ነው እንዳነካኝ ከዚህ በኋላ አልፈልግም ይለዋል። እኔ ይህንን አይገባኝም ሮቤል በፍጹም ይላል አድና። ይሄ ነገር ለእኔ ስለማይገባኝ እባክህ ሂድልኝ፣ ጸጸቱ እየገደለኝ ነው፣ ቀድሜ እየሞትኩ ነው ይላል ሮቤል። እናም እንግዲህ በሌላኛው በኩል ሚራ አሁን ላይ በፍጹም ለአንተ የምራራበት ጭንቅላትና ጊዜ የለኝም እያለች እስከ መጨረሻው ድረስ ታሳምነዋለች። እናም እንግዲህ አሁን ላይ አድና በጣም እንግዲህ እያሰላሰለ ነው። ምክንያቱም እነሱ በሚያደርጉት ነገር አሁን ላይ ሮቤል አምኖታል። ሮቤል በፍጹም የሮቤል እውነታ በፍጹም መውጣት አልቻለም። ምክንያቱም አሁን ላይ ሮቤል የሚያደርጋቸው ነገራቶች እያንዳንዱ እናም እንግዲህ በስተመጨረሻም በጣም በሚያሳዝን ሁኔታ አሁን ላይ ሉሃና አጋልጣታለች ማለት ነው ለሚራ። ሚራም እንግዲህ በጣም በሚገርም ሁኔታ እኔ በፍጹም ማደንዘዣ ነው የወጋሁት፣ ምንም ነገር አላደረኩም፣ እባካችሁ ተውኝ እያለች ትማጸናለች። እናም እንግዲህ በጣም በሚገርም ሁኔታ አሁን
አሁን ላይ አድና እንደተከዳ እንደ ቤት ውስጥ እንዳልነበረ እንዲሁም ደግሞ በጣም አዝኗል ማለት ነው። ምክንያቱም አሁን ላይ ሮቤል ሚስቱን ነጥቆታል። እንዲሁም ደግሞ ዛሬ ላይ ደግሞ ሉሃናን እወዳታለሁ በማለትም አሁን እየፎገረው ይገኛል ማለት ነው። እናም ለአንሳ ክስቴ ዊልቸር ላይ ላስቀምጥ ስለው በፍጹም አልፈልግም በማለትም ሮቤል አልፈልግም በሚለው ጊዜ አድናም እንግዲህ የራስ ጉዳይ እዛው ተንከባለል እንዲሁም ደግሞ የራስ ጉዳይ በማለትም ትቶት ተነስቶ ወጥቷል። እናም እንግዲህ በሌላኛ መንገድ ደግሞ ሉሃና ስትመጣ ሉሃናዬ እባክሽን እኔ ላንቺ ብዬ ነው እዚህ ሰፈር ላይ የወደኩት፣ እባክሽን እርጅኝ፣ የሆነ ነገር ወቅታኛለች በማለት የሚናገራት ሉሃናም እንግዲህ እንዲህ በማለት መልሳለች። በፍጹም ሌባ ሲካፈል ነው የሚጣላው፣ በፍጹም አላገዘም፣ የራስ ጉዳይ በማለትም ትናገሯለች። ሮቤል አንተ መቼም ለሰው አዝነህ አታውቅም፣ መቼም ከተንኮልና ከክፋት በስተቀር በፍጹም አታውቅም ምንም ነገር በማለትም ትናገሯለች። እባክሽን ሉሃና እኔ ሁሉም ነገር አስተካክላለሁ፣ እያንዳንዱ ነገር የምትፈልጊው ነገር ሁሉ አደርግልሻለሁ፣ እባክሽን ድጋሚ መራመድ እንድችል እድሉን ስጭኝ በማለትም ይማጸናታል። እናም እንግዲህ በፍጹም የራስ ጉዳይ ሁለታችሁ ያደረጋችሁትን ነገር ይሄ ነው አይባልም በማለትም በሩ ዘግታ ትወጣለች። እንደዛ እንግዲህ በምታደርግበት ጊዜ ነበረ ማለት ነው። እንደዛ በምታደርግበት ጊዜ ነበር ሜራ ወደ ሮቤል ክላስ የመጣችው። እናም አሁን ላይ በፍጹም ድጋሚ የመራመድ እድል የለህም፣ በጣም ታሳዝናለህ፣ ወይ እባክህ እስቲ ያናይ በዳዴ ሂድ እስቲ አቲ ልበልክ በማለትም ትቀልድበታለች። ወይኔ ሮቤል ዛሬ ላይ መሳለቂያና መሳቂያ ሆኛለሁ፣ እናም እስከ መቼ በዚህ ሁኔታ ቀጥላለሁ እያለ ሮቤል ይናደዳል። ሮቤል ዛሬ ላይ በሚገርም ሁኔታ ይኸው ወድቋል ማለት ነው። እናም እንግዲህ የወደቀ ነገር መሳሪያ ይዛበታል እንደሚባለው አሁን ላይ ሉሃና እየገባችና እየወጣች ትነዘንዘዋለች። እናም እንግዲህ እባክሽን አንዴ ብቻ እርጅኝ እባክሽ እግሮቼ መራመድ አይችሉም በማለት ይናገራል። እናም እንግዲህ ሉሃና ነበር እንዲህ በማለት ለሚራ የጠየቀቻት። ምን አድርገሽው ነው ልጁን በማለት የምጠይቃት ጊዜ እኔ ምንም ያደረግኩት ነገር የለም፣ ግን ደግሞ ምን ነው ከዚህ በፊት ይራመድ ነበር እንዴ በማለትም ለመቀለል ትሞክራለች። ኧረ እባክሽ እስኪ ዛሬ እንኳን እውነቱን ተናገሪ፣ እኔ ያየሁትን የሰማሁትን ሁሉ በፍጹም አላየሽም አልሰማሽም፣ ዓይንሽን ግንባር ነው በማለትም እየተናገራችሁ ቢሆንም ዛሬ ላይ ግን እውነቱን ሲወጣ አላየውም አልሰማም ማለቱ ምን ነው በማለትም ሉሃና ትናገራለች። ሉሃና እንግዲህ ዛሬ ላይ የእህቷ የሳራ መጥፋት በጣም